ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ብትቀላቀሉ ስለ ፋሽን ዲዛይን ጥልቅ እውቀት የምታገኙበት ቤታችን ነው። አብራችሁኝ ስለሆናችሁ አመሰግናለሁ። ታዲያ የምትወዱኝ በላይካችሁ አድርጋችሁኝ ቪዲዮን ጀምሩ። ዛሬ እንግዲህ የምናየው በቀላሉ እንዴት የተለያዩ የአንገት ቅርጾችን የአንገት ዲዛይኖችን እንዴት እንደምንፈጥር ነው። ዋናውን ሀሳብ ነው ማሳያችሁ። እሺ፣ ታዲያ እሱን ለመስራት መጀመሪያ ቤዚክ የተሰራ ፓተርን ያስፈልገናል። ይሄ ጀስት ለእናንተ ለሳምፕል የሰራሁት ነው። ስለ ቤዚክ መሰረታዊ ከላይ የቶፕ አሰራር የማታውቁ ካላችሁ ከዚህ በፊት የተሰሩ ቪዲዮዎች ስላላችሁ እነሱን ሄድ ብላችሁ እንድታዩ አድቫይስ አደርጋለሁ። ዛሬ እንዴት እነዚህ ቤዚክ የሆኑ ፓተርኖችን ወደምንፈልገው ቅርጽ እንደምንቀይር ነው የምናየው ማለት ነው። አሁን መጀመሪያ በቀላሉ የማሳያችሁ ዋን ሳይድ ሾልደር የሆነ ባንዱ ሳይድ ትከሻ ያለው ባንዱ ሳይድ ደግሞ የሌለው አሁን እዚህ ጋር ፎቶ ላይ እንደማሳያችሁ አይነት ዲዛይን ነው። የአንገቱን ጥልቀት እና ስፋቱ ምናምን በእናንተ ፍላጎት በደንበኛችሁ ፍላጎት እንደናንተ የዲዛይን አይነት እንደ ጨርቃችሁ አይነት ጨርቁ ስትሬች ከሆነ ጨርቁ ስትሬች የማያደርግ ከሆነ ሽፎን ከሆነ እንደ ጨርቁ ባህሪ የምትቀንሱት የምትጨምሩት የምታሰፉት የምታጠቡት ነገር ሊኖር ይችላል። እንዲሁም ደግሞ እዚሽ ጋር ያለችውን የትከሻዋን ፓርት ቀጠን ማድረግ ሰፋ ማድረግ እሱ ሁሉ የናንተ የዲዛይነሮቹ ወይም ደግሞ የልብስ ሰሪዎቹ ኃላፊነት ነው። ያ ማለት ደንበኛችሁ ምን እንደሚፈልግ ማወቅ አለባችሁ ማለት ነው። እኔ ጀስት የትኛውንም አይነት ቤዚክ የሆነ ፓተርን ወደምትፈልጉት የአንገት ቅርጽ እንዴት መቀየር እንደምትችሉ ነው ኮንሰፕቱን የምሰጣችሁ ማለት ነው። እሺ ውድ ቤተሰቦች፣ ይሄ አሁን የተወሰነ አንገቱን ከፈታ አደረኩት። እናንተ የምትፈልጉትን ያህል ማድረግ ትችላላችሁ። ከዛ በፊት እነዚህ ላይኖቹን ለእናንተ ለማስታወስ ያህል አሰምራችኋለሁ። ይሄኛው የአርምሆል ላይን ነው። የታችኛው ደግሞ የጡት መስመር ነው። እስቲ እንጻፋቸው። ይሄ የትከሻ ይሄ የአርምሆል ወይም ደግሞ የቸስት ላይን፣ ይሄኛው ደግሞ የጡት መስመር ወይም ደግሞ በስት ላይን፣ የታችኛው ደግሞ የወገብ መስመር ወይም ዌስት ላይን የምንለው ነው ማለት ነው። ሁልጊዜም ቤዚክ የምንሰራውን ነው ማለት ነው። ኦኬ፣ አሁን ልብሳችንን ስንሰራ ይሄንን ዲዛይን ስንሰራ እኔ አሁን በማሳያችሁ ፓርት ከአርምሆል ከፍ ብላችሁ 1.5 ጀምሮ እስከ 4 ሴንቲ እስከ 4 ኢንች ወደ ላይ ከፍ ማለት ትችላላችሁ። እሺ፣ ይሄ ብብቱ አካባቢ ግልጥ እንዳይል ከፈለጋችሁ አሁን ምልክት እስከማረግበት ድረስ መምጣት ትችላላችሁ። እንደ ጨርቃችሁ ባህሪ ደግሞ አርምሆል ላይም ግጥም ማድረግ ትችላላችሁ። ኦኬ፣ ይሄውን እኔ የማሰምረውም ትከሻውም ወደዛ ሰፋ ማድረግ ትችላላችሁ። የእናንተ ዲዛይን የእናንተ ፍላጎት ላይ ተመሰረተ ነው። እኔ ጀስት ኮንሰፕቱን ነው ማሳያችሁ። ይሄው አሁን እኔ እዛ ጋር ካለው ከአርምሆል ላይን ጋር አገናኘዋለሁ ይሄንን መስመር ማለት ነው። አሰራሩን ኮንሰፕቱን ነው እሺ ማሳያችሁ ነኝ። በእናንተ ይወሰናል ጥልቀቱ ስፋቱ። ግልጥ እንዲል ከፈለጋችሁ እንዲገላለጥ በጣም የተጋነነ ካልፈለጋችሁ ሰውነታችሁ እንዲታይ ካልፈለጋችሁ ልክ እንደዛ እናንተ የምትቀያየሩት ነገር ይኖራል። አያችሁት? አሁን እቺን ኮንሰፕት ነው ማሳያችሁ። እቺን ወደዚህ እናስተካክላታለን። ታዲያ ይሄንን ዲዛይን ስንሰራ ፓተርናችንን እኔ እንዳደረኩት በፎልድ ብትቆርጡት ሞር አሪፍ ነው ማለት ነው። አሁን ይሄኛው በዚህኛው ሳይድ ትከሻው ጋር ያለው ሰፋ ያለ ነው አይደል? እናንተ ጠበብ በማድረግ ትችላላችሁ ማለት ነው፣ ቀጠን እንዲል። እሺ፣ በእናንተ ፍላጎት ነው ብያለሁ ደጋግሜ። ኮንሰፕቱን ነው የማሳያችሁ። ውድ ቤተሰቦቼ እንዴት ናችሁልኝ? እንግዲህ ጾም ገብቷል። መልካም የጾም ጊዜን እመኛለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ብትቀላቀሉ የምትጠቀሙበት ቤት ነው። እንዲሁም አዲሱን ቻናሌን ፔሪስ ፐርስፔክቲቭ የሚለውን እንዲሁም ደግሞ ማኪስ ኩሽና የሚለውን ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። አሁን ይሄንን እንደዚህ እንቆርጠዋለን ማለት ነው። ኦኬ፣ እንደዚህ እንቆርጠዋለን። አያችሁት? አሁን በቃ ዋን ሾልደር የሆነ ልብስ የምንሰራበትን ፓተርን ወይም ዲዛይን አገኘን ማለት ነው። እቺ
ዳርታችንን ያዝ ብናረጋት እንደዚህ ዳርታችንን ያዝ ብናረጋት ኦኬ። በዚህኛም ሳይድ ልክ ዳርቱ እንደተሰፋ ብታስቡት እነዚህን የመሳሰሉ ቀሚሶች የምትሰሩበትን ዲዛይን የአንገት ቅርጽ ቤዚኩ ላይ ተመስረታችሁ አገኛችሁ ማለት ነው። ውድ ቤተሰቦቼ ቆንጆ ነው አይደለ? በእርግጠኝነት የተለያዩ ዲዛይኖችን እየፈጠራችሁ እንደምትጠቀሙበት ባለሙሉ ተስፋ ነኝ። አመሰግናለሁ የኔ ውድ ቤተሰቦች። ሁለተኛው ደግሞ በጣም ያምራል። ለቀሚስም ለክሮፕም ብትጠቀሙት እኔ እንደውም ክሮፕ ሁላ አለኝ ከላይ አላባሽ ሁላ አለኝ። አሁን መሰራላችሁ አይነት ዲዛይን መጀመሪያ የአንገታችሁን ስፋትና የአንገታችሁን ወደታች ዲፕ ወስኑ በእናንተ ፍላጎት። አሁን እኔ እንዲህ ምልክት ያረኩባቸው ላይ ጀስት እናንተ ለማሳየት ስለሆነ 4 ማዕዘን ወይም ደግሞ ሬክታንግል መጀመሪያ ማስመር ይቀድማል። ወደታች ጥልቀቱንና ወደ ጎን ያለውን ስፋት ወስኑ ምላችሁ እንደናንተ እንደ ደንበኞቹ ፍላጎት ስለሚለያይ ነው። ኦኬ ቤዚክ ስላልሆነ ስለሚለያይ ነው። ስለዚህ እሱን እናንተ ወስኑ። ከዛ የምንፈልገውን ቅርጽ መስጠት ማለት ነው። ከዚህ እንጀምራለን። ኦኬ በእጃችን ቀስ ብለን ከፈለግን ደግሞ እንዲስል ማንችል ከሆነ ካርቶን አስተካክለን ቆርጠን በካርቶኑ መሰረት እነዚህን ዲዛይኖች አንገታችን ላይ መፍጠር ማለት ነው። ኦኬ ኦኬ እንደዚህ የምንፈልገውን እንደዚህ ዲዛይኑን ካመጣን በኋላ ማርከሯን ተከትለን ከርቫን እየጠበቅን መቁረጥ ነው የሚሆነው ማለት ነው። ይሄንን በክሮፕ መጠቀም ትችላላችሁ፣ ለተለያዩ ቀሚሶች መጠቀም ትችላላችሁ። በጣም ያምራል ሲለበስ። ቆንጆ የሆነ የአንገት ዲዛይን ነው። ትንሽ ስትሰፉት ሞር ጥንቃቄና ብልሃት ይፈልጋል። ከዛ ውጪ ግን ተሰርቶ ሲያልቅ በጣም ቆንጆ የሆነ የአንገት ቅርጽ የምናገኝበት ስታይል ነው። ስለዚህ ቤዚክ የሆነውን ነገር ማወቅ ነው ትልቁ ነገር። እሱ ላይ ግን ክሬቲቪቲ መጨመር፣ የራሳችሁን ዲዛይን መፍጠር፣ ማስተካከል፣ ማረም፣ መጨመር፣ መቀነስ የእናንተ የዲዛይነሮች መብት ነው ማለት ነው። ለዚህ ቤት አዲስ የሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤታችንን ይቀላቀሉ። እንግዲህ ውድ ቤተሰቦች ይኸው እንዴት እንደሚያምር አያችሁት። በቀላሉ እንዴት አድርጋችሁ እንደዚህ አይነት የአንገት ቅርጽ መስራት እንደምትችሉ ነው። አያችሁት አይደል? በጣም ሲምፕል ነው። ዳርታችንን እስቲ ያዝ እናድርገው እንደዚህ። ኦኬ አያችሁት? በሁለቱም ሳይድ ዳርታችንን ስንይዘው ምን አይነት ቅርጽ እንዳመጣ። አሁን ይሄንን ለቀሚስ ለፈለጋችሁት አይነት የቀሚስ በቃ በጣም ያምራል፣ በደንብ ያምራል። ስለዚህ እንዲህ በቀላሉ የአንገት ቅርጾችን ዲዛይኖችን መስራት መጠቀም ፋሽኖችን መፍጠር ትችላላችሁ። ስለዚህ በጣም እንደወደዳችሁት ባለሙሉ ተስፋ ነኝ። በዚህ ዲዛይን ብትፈልጉ ጃምሱት፣ ብትፈልጉ ሙሉ ቀሚስ፣ ብትፈልጉ ክሮፕ ማይሰራ ነገር የለም። ስለዚህ እየሰራችሁ ተጠቀሙበት ማለት ነው። እሺ አሁን ደግሞ ሶስተኛውን እንሄዳለን ማለት ነው። ሶስተኛውን እንሄዳለን። ይሄም በጣም ያምራል፣ ቀለል ያለ ነው። መጀመሪያ እንደዚህ የአንገታችሁን ጥልቀትና የአንገታችሁን ስፋት ወስኑ። አሁን እኔ እንዳደረኩት ያው እንዳልደጋግማባችሁ ብዬ ነው፣ የእናንተ ስለሆነ ውሳኔው። ከዛ እንደዚህ ከርቭ ያርጋችሁ ልክ እንደዩ አገናኙት። ኦኬ እንደዚህ አገናኙት። ከዛ ከዚህ ከአንገት ወደ ታች ከግማሽ ኢንች እስከ 1 ኢንች ወደ ታች ዝቅ ማለት ትችላላችሁ። ከግማሽ ኢንች እስከ 1 ኢንች ወደ ታች ዝቅ ማለት ትችላላችሁ። እኔ ግማሽ ኢንች። ከዛ በኋላ እዚህ ጋር ብትፈልጉ የልብ ቅርጽ መስራት ትችላላችሁ። ግን እኔ ይኸውልሽ እኔ መሰራትን አይነት ቅርጽ ስትሰሩ ደረቱ አካባቢ ትንሽዬ ክፍተት ያላት የምታምር አንገት ትሰራላችሁ ማለት ነው። ደረቱ አካባቢ ትንሽ ክፍተት ያላት የምታምር አንገት ትሰራላችሁ። የአንገት ቅርጽ ይሄንን ቆርጬ አወጣዋለሁኝ እንደምታዩት እንደዚህ ቀስ አድርጌ
እንደዚህ ቆርጬ አወጣዋለሁ። እቺንም ቅርጿን የሰራውባትን ቦታ ቀስ አድርጌ እንደዚህ እቆርጣታለሁ ማለት ነው። አያችኋት? አሁን ስንዘረጋው ምን አይነት ቅርጽ እንዳገኘን አያችሁት? እንደዚህ አይነት ቀሚሶች በእርግጠኝነት አይታችሁ ታውቃላችሁ። እንዴት እንደሚሰራ ግራ ከገባችሁ ዛሬ እንግዲህ እኔ መላውን ይዤላችሁ መጥቻለሁ። ይሄው በጣም ቀላል ነው። ስትሰፉ ብቻ ብልሃት መጠቀም ይፈልጋል፣ ፌሲንግ ስለሚፈልግ። ከዛ ውጪ በጣም ያምራል። ለቀሚሶች፣ ለጃምሱት በደንብ ብትሰሩበት ቆንጆ የሆነ ዲዛይን ይመጣዋል። ሲለበስ በጣም ያምራል። ያልተገላለጠ ነው፣ ኤሌጋንት ነው። በእርግጠኝነት እንደምትወዱት እንደምትጠቀሙበት ባለሙሉ ተስፋ ነኝ። የኔ ውድ ቤተሰቦች እንግዲህ አሁን ደግሞ አራተኛውን እናያለን። በጣም ብዙዎች የሚወዱት ብዙዎች እኔ ጋር ራሱ እንድሰራላቸው በብዛት የሚጠይቁኝ አይነት የአንገት ቅርጽ ነው። ይሄ ስዊት ሃርት የምንለው የአንገት ቅርጽ ነው። አሁን ይሄንንም ጥልቀቱንና ስፋቱን እናንተ ተወስናላችሁ እንደ ደንበኛችሁ እንደ ራሳችሁ ፍላጎት። አሁንም እንደዛ ይሄው እኔ የምፈልገውን ያህል ጥልቀት የምፈልገውን ያህል ስፋት እንደዚህ ይጠቀማለሁ። ስኩዌር ነው የምታረጉት ወይም ደግሞ ሬክታንግል እኔ እንደማደርገው። እሺ ከዛ በኋላ ከዚህ ፖይንት ወደ ላይ ከ2 ሴንቲ እስከ 3 ሴንቲ ወደ ላይ ከፍ በሉ ወይም ደግሞ 1 ኢንች። ከዚህ ወደ ታች ደግሞ ከግማሽ ኢንች እስከ 1 ኢንች ዝቅ ማለት ትችላላችሁ እንደ ፍላጎታችሁ። እኔ ግማሽ ኢንች ወረድኩ። ከዛ እቺን ምልክት ላይኛው ካለው ምልክት ጋር ከርቧን አስተካክለን በእጃችን ማገናኘት ነው ማለት ነው። አያችሁት? አሁን እንዳገናኘሁት ኦኬ። ከርቧን እቺን ማገናኘት ነው የሚሆነው። እቺን ቆርጠን ማውጣት ማለት ነው። አሁን ስቆርጠው እንዴት እንደሚያምር ታዩታላችሁ። ይሄው ቀስ አድርጋችሁ ከርቧን ጠብቃችሁ ቆርጣችሁ ማውጣት ነው ማለት ነው። ቆርጣችሁ አወጣችሁት። አያችሁ እንዴት እንደሚያምር በጣም ቆንጆ ነው። ይሄንን እንግዲህ ለቀሚስ ለጃምሱት እንዲሁም በክሮፕ መልክ መስራት በደንብ ትችላላችሁ። በጣም ያምራል። በብዛት የምንጠየቀው ነው። ለሽፎንም ለምንም በጣም ቆንጆ የሆነ የአንገት ዲዛይን ነው። ውድ ቤተሰቦች እንግዲህ እንደተጠቀማችሁበት እንደረዳችሁ ባለሙሉ ተስፋ ነኝ። ዛሬ አራቱን ነው የሰራውላችሁ። እንድቀጥል ደጋግማችሁ ሌላ እንዳሳያችሁ የምትፈልጉ ከሆነ ኮመንት ላይ ይሰራልን ብላችሁ ጻፉልኝ። እንግዲህ ፍላጎታችሁን አይቼ የምሰራላችሁ ይሆናል። በእርግጠኝነት እንደጠቀማችሁ ባለሙሉ ተስፋ ነኝ። ፔሪስ ፐርስፔክቲቭ ዲዛይነር ፔሪ ኤንድ ማኪ ኩሽና የሚለውን ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ ፍቅራችን እንድታሳዩኝ ስል በክብር ጠይቃለሁ። አመሰግናለሁ ውድ ቤተሰቦቼ። በሌላ ጠቃሚ ቪዲዮ እንገናኛለን። ሰላም ሁኑልኝ። ቻው 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 ቻው።